ክርስቶስ ተንሥአ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም በወርሃ ግንቦት ስንክሳር 14 ላይ የሚዘከሩትን ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል ሁላችንንም አደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በድጋሚ ሰላም እያልኳችሁ ይህንን ምስል ድምጽ የምትሰሙ ሼር ላይክ በማድረግ ለምእመናን እንድታደርሱልን እንለምናችኋለን። ምክንያቱም የኔ ጸበል ጸዲቅ ነው፣ ለእናንተም የእናንተ ጸበል ጸዲቅ ስለሆነ ለምእመናን በአካል ለማናገኛቸው ጋብዘናቸው ዳቦውንም ውሃውንም ቀርተን ለማንሰጣቸው በዚህ መልኩ እያካፈልን ለዓለም ባሉት በሙሉ ታደርሱ ዘንድ በጻድቁ አባታችን በአቡነ አረጋዊ ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የዝክረ ቅዱሳን ቤተሰቦቼ በዓለም ዙሪያ ያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ስሜ ወለተ ማርያም ይባላል። የምኖረው በስደት ነው እና ዝክረ ቅዱሳንን መከታተል ከጀመርኩኝ ቆየት ብሏል። 9 ወር እንደዛ አካባቢ ነው። ማንም ሼር አድርጎልኝ አይደለም፣ እግዚአብሔር ስለሚወደኝ ከዩቲዩብ ላይ አግኝቼ መከታተል ከጀመርኩኝ በጣም ህይወቴን የቀየረው እውነት አይኔን ያበራልኝ ልቦናዬን የከፈተልኝ ራሴን ያገኘውበት ነውና መምህራችን እድሜ ከጤና ጋር ይስጦት፣ ከነቤተሰቡ እግዚአብሔር ይጠብቆት። ምንም ቃል የለኝም። እኔ እግዚአብሔር ይመስገን። እግዚአብሔር በርሶ አድሮ በእውነት የብዙዎችን ህይወት እንጃ እኔ አላቅም። እኔ ከቃል በላይ ነውና እግዚአብሔርን ያደረገው ክብርና ምስጋና ይግባው እና እግዚአብሔር ብዙ ነገር አድርጎልኛል። በቃል የሚገለጽ አይደለም እና ካደረገልኝ ነገር በጥቂቱ ልመሰክር ነው የመጣሁት። ድንግል ማርያም አንደበቴን ትክፈት። ብዙን ጊዜ መሰክራለሁ እላለሁ። ያው ፍርሃትም አለ፣ ንግግርም ብዙም አልችልም እና እግዚአብሔር እንግዲህ በፈቀደው መጠን ትንሽ ያው ለመመስከር እሞክራለሁኝ እና እግዚአብሔር ይመስገን። ቅዱስ ገብርኤል ለእኔ ብዙ ነገር አድርጎልኛል። ቅዱስ ገብርኤል ከሞት አድኖኛል፣ ከደዌ ህመም ፈውሶኛል። በእውነት ዛሬ ለዚህ ሰዓት ለዚህ ደቂቃ ያበቃሁት ድሮ ነበረ መሞተው። ከብዙ ሞት ከብዙ ህመም ከብዙ ነገር አድኖኝ ዛሬ እውነት እንድቆም አድርጎኛልና ቅዱስ ገብርኤልን እልል ብላችሁ አመስግኑልኝ። ክብርና ምስጋና ለሱ ይገባዋል እና ድንግል ማርያም አባታችን እንደሚሉ ውሃ በብርጭቆ እየቀዳው እየተጠመቁ እየጠጣሁኝ በቅርብ ነው። ድንግል ማርያም ያደረገችልኝ ደግሞ እንደዛ ስጠጣ ምናምን በጣም ሆዴን ያመኝ ነበረ። ከልጅነቴ ጀምሮ ሐኪም ቤት ሲሄድም በቃ ምንም መድኃኒት አይገኝም ምናምን በጣም እሰቃይ ነበር እና ይሄንን ጸበል መጠጣት ከጀመርኩ በኋላ በቅርብ ነው በእውነት እና ከሆዴ ውስጥ በቃ እንጃ እንዲህ ነው ተብሎ የማይነገር ነገር ነው በእውነት በቃ በጣም የሚከብድ አይነት ነገር ነውና ሽታው ምናምን በጣም ያስጠላ ነገር ከሆዴ ውስጥ ጎልጉላ አውጥታልኛለች። ድንግል ማርያምን እልል ብላችሁ አመስግኑልኝ እና በድጋሚ ቅዱስ ቂርቆስ ያደረገልኝ በቅርብ ነውና
አንድ ልጅ አለኝ። ቅዱስ ገብርኤልን ጠይቄ ያገኘሁት በስለት የወለድኩት ልጅ ነበርና ያው እሱንም ለማሳደግ ነው ወደ ስደት የመጣሁትኝ። ያው ህይወት ታሪኬ በጣም ብዙ ነው። ያው ወደፊት እግዚአብሔር ፍቃዱ ከሆነ መሰክራለሁኝና እና ልጁ ማለት ልጄ በጣም ያስቸግር ነበረ። ያው እንግዲህ በጣም ብቻ ይሄ ነው ተብሎ የማይነገር ትምህርቱን ትቶ ምናምን ቁማር ምናምን በቃ እኔ አንድ አለኝ ብዬ ተስፋዬ ነው ብዬ በተስፋ የምኖርለት ልጅ በቃ አልባሌ ቦታ ምናምን እንትን ሲል በጣም በቃ የምሰማው ነገር ሁሌ ሀዘን፣ ሁሌ ለቅሶ በጣም እጨነቅ ነበርና የሆነ ጊዜ ነው የመጨረሻ ጊዜ ደውሎ በቃ ቀን 15 ይመስለኛል ቅዱስ ቂርቆስ ቀን ነውና ደውሎ እንዲህ ስሉ በቃ እኔ እንደውም የሱንም ጭንቀትም ከምሰማ ከዚህ በኋላ ተስፋዬም እሱ ነው ብዬ ከእግዚአብሔር በጣም ተስፋ ያረኩት ልጅ እንዲሆነ ኧረ የራሱ ጉዳይ በቃ ምናምን ብዬ ራሴን በቃ የሆነ መጥፎ ነገር አስቤ እያለ በጣም አለቀስኩኝ። ክፍል ገብቼ አልቅሼ ዛሬ ምንድን ነው ብዬ ሳይ ማለት ጠዋት ሰምቼዋለሁኝ እኮ በጣም ኮንፊውዝ ስለሆንኩኝ ብቻ አላቅም ነበረ። በሰዓቱ ገባሁኝና ጸሎት አደረግኩኝ። ሕፃኑ ቅዱስ ቂርቆስ እንደው እባክህን አንተ ብቻ እስኪ ይሄንን ታሪክ ቀይረ ይሄንን ልጅ ወደ ራሱ መልሰ ድንቅ ስራህን ከሰራክ ብዬ ምንም አላረግልህም ወጥቼ መሰክራለሁ ብዬ ተውኩኝ። በሚገርም ሁኔታ 15 ቀን ባልሞላ ጊዜ ውስጥ በቃ ቅዱስ ቂርቆስ ደርሶልኝ እንባዬን አብሶልኛል። አሁን በጣም ጥሩ ነው። ትምህርቱንም እየተከታተለ ነው። በጣም በጥሩ ሁኔታ ነው ያለው። ብቻ ቅዱስ ቂርቆስን አመስግኖልኝ እግዚአብሔር የተመሰገነ ይሁን። በእውነት እግዚአብሔር ይመስገን ስለ ሁሉም ነገር። በጣም ብዙ ታሪክ አለኝ። እግዚአብሔር ፍቃዱ ከሆነ ፍራቴም ከቀነሰልኝ በጸሎት ምናምን ወጥቼ በመሰክረው ብዙ ነገር አለ ለሰው አስተማሪ የሚሆን ነገር እና እግዚአብሔር ይመስገን። መምህራችን እድሜ ከጤና ጋር ይስጦት። እግዚአብሔር በያለንበት ሁላችንንም ይጠብቀን በቸርነቱ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ይቆያል። ትናንት ሳይኖርበት ቀዳማዊ፣ ዛሬ የሌለበት ማዕከላዊ፣ ነገ የማይኖርበት ድህራዊ፣ ባዕድ የማይሰጠው ክቡር፣ ሊይዙት የማይቻል ፈጣሪ፣ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማይገዳደሩት አምላክ፣ ሊሰጡት የማይፈልግ ባለጸጋ ስም አምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው በቅድምና የነበረ ብርሃን የማይተካከለው የሌለ እርሱ ያያል። እርሱን ግን ማንም ሊያየው የማይቻል የአማልክቶች አምላክ የገዢዎች ገዢ የሚሆን ከመቼ ጀምሮ ያለ እስከ መቼ ይኖራል በማይባል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ ክቡር አባታችን የአቡነ አረጋዊ ትሩፋቱን ገድሉን በእግዚአብሔር ቸርነት እንጽፋለን እናነባለን። የክቡር አባታችን የአቡነ አረጋዊ ጸሎትና በረከቱ ፍጹም ወዳጁ ከሆነው ከሁላችን ሕዝበ ክርስቲያን ለዘላለሙ ይደርና ንጉሥ አጼ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊን ይህን የተራራውን መውጫ መሰላል ወይም ደረጃ ላፈርሰው ወይስ ልተወው አለው። አባታችን አቡነ አረጋዊ እሱን ስናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አበጅ፣ ለልጅ ልጅ መታሰቢያ እንዲሆንና ይህን ድንቅ ሥራ እያዩ በፍጥረት ሁሉ አንደበት እግዚአብሔር ይመሰገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያን የተራራ መውጫ ደረጃ ደግሞ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ዳሞ ተብሎ ደግሞ ተሰየመ። ከዚያም ንጉሥ አጼ ገብረ መስቀል ወደ ቤተ መንግስቱ ተመለሰ። የክቡር አባታችን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ
የመላእክትን አስኬማ ያቀናጀው ወይም ያመነኮሳቸው ዘንድ ብዙ ሰዎች ከምስራቅ አገር መጡ። ቤት ንብረታቸውን፣ ሚስቶቻቸውን ጥለው የመጡ አሉ። ሹመታቸውን፣ ክብራቸውን፣ ብልጽግናቸውን ትተው የመጡ አሉ። ብቻቸውን ወይም ሙሽርነታቸውን ንቀው ተምረው ለማመን ደግሞ መንኩሰው የመጡ ደግሞ ወጣቶች አሉ። እሱም በቅድሚያ ሃይማኖታቸው ጠብቀው በንጽህና የኖሩ ዘንድ ሥርዓት ምንኩስናን አስተማራቸው። በሚገባውም ሁሉ ብዙ ፈተና ደግሞ አደረገላቸው። ከዚያም የምንኩስናን ልብስ አልብሶ አስኬማ መላእክትን አቀናጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይም ምንጭ አለች። ለመነኮስ የወደደውን ሁሉ ወደዚያችዋ ወስደው ይጥቡታል። ከዚያም ደግሞ ወደ ተራራው ያወጡትና ያመነኩሱታል። ያቺም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከዛሬም ድረስ በዚህ ስም እየተጠራች አለች። የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱን ወይም የትሩፋቱን ነገር ሁሉ እስከ ዓለም ዳርቻም ደረሰ። ብዙ ሰዎችም ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ዕለት በዕለት ደግሞ እየመጡ መነኮሳት በዙ ፈጽሞ በረከቱ። እሱም እንደ ልማዱ ደግሞ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትህትናና ፍቅር ያስተምራቸው ነበረ። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የሱን አሰራፍኖት የሚከተሉ ሁሉ ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ እድ ጥበብ ወይም የተለያዩ ስራዎችን መስራትን የሚችሉ ለቤተ ማህበሩም የሚላላኩ ነበሩ። ክቡር ብፁዕ ወቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊ ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንንስ አታድርግ፣ እኔ ከሀገሬ ወጥቼ ወደዚህ ደግሞ የመጣሁት በእንግድነት፣ በስደተኝነት፣ በብቸኝነት፣ በጸጥታ ለመኖር ወድጄ ነው። ነገር ግን እኔ ዘንድ ደግሞ የሕዝብ መከማቸት በብቸኝነት ለመኖር አላሰለቸኝም አለ። ከዚህ በኋላ አረጋዊ ሆይ ደግሞ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ እውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርን አደረበት፣ ከልቦናው ታቀበ። ትምህርትንም ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ደግሞ ወይም ጠባይ በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስን ድንቅ ድንቅ ሥራዎችን ፈጸመ አስቧልና። ከዚህም ከነሱ እያንዳንዱ የሰማው ሁሉ ደግሞ ትሕትናን፣ የዋሃትን ደግሞ ሃይማኖትን ገንዘብ ያደርግ ዘንድ የመጽሐፍትን እያነበበ ደግሞ እየተረጎመላቸው ጀመረ። ጌታችን በወንጌል ከእኔ ተማሩ፣ እነሆ እኔ የዋህ ነኝ፣ ልቤም ትሑት ነው ሲል ተናግሯልና። ይህን ለብዙ ዘመን ቀድሞ ከሱ ጋራ ከነበሩ አባቶች ተምሯልና። ከደቀ መዝሙርቶች ከዮሴፍና ከማቲያስ የሰማነው ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖር ወደው ሥጋዊ ብቻን ንቀው እጮኛዎቻቸውን እየተወ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በምንኩስና ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት
ለቅድስት ዕድና ደግሞ አስረከባቸው። እሷም ጋራ በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግድጃዋን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን ባህር በፍታ አድርገው ደግሞ ከእግረ ሀብሉ ስር ደግሞ አስቀመጧት። በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር ደግሞ አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ደግሞ ሳማትና የእናቴን ደግሞ መንገዷን ደግሞ ላቅናላት ሐሳቧንም ላስፈጽማት ለእግዚአብሔር ክብር ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳት መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙርና በሌላም ጸሎት ሥርዓት ፍትሃት አደረሱላት። ለመቀበሪያዋም ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከዚህ ማዶ የሚኖሩ የሴት መነኮሳት መካከል አንዲቷ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ደግሞ ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ፓኩሚስ ገዳም ሕግና ሥርዓት አለና የአባታችን የአቡነ አረጋዊ እናቱ ቅድስት ዕድና ጸሎትና በረከቷ ከወዳጅ ከሆነው ከእኛ ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የሚያርቅ የራቀውን የሚያቀርብ ሁሉ በኃይል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚመረምር ጠጉርን የሚቆጥር በጠፈር ተቀምጦ መሰረትን የሚሸከም የማይታየውና የሚታየውንም ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊ የገድል በእግዚአብሔር ቸርነት እናነባለን። ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚያን ዘመን የእግዚአብሔርን ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ በጣዕመ ዜማው ኢትዮጵያን ያዜመ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ደግሞ ካህን ነበረ። በኢትዮጵያዊ ንጉሥ ነገሥት በአጼ ገብረ መስቀል ዘመነ መንግስት በአክሱም ሳለ የአዕዋፍን የእንስሳንና የአራዊትን ድምፅ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይንና ሐዲሳትን ተምሮ አንብቦ መተርጎም ቻለ። ከዚህም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ ዜማ ድምፅ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሚሰማን ሕሊና የሚመስጥ የተመልካችንም ልቦና የሚስብ ነበረ። በሽተኛም ሕሙምን ሐዘንተኛንም ሐዘኑን አያስታውሰውም ነበረ። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡን ጳጳሱንም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትንም ሁሉ ለሱ የተሰጠውን ልዩ ጣዕም ዝማሬም ሰምተው አከበሩት፣ ከፍ ከፍ አደረጉት። አስቀድሞ ያልሰሙትን በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑም ያሬድ ጳጳሳቱም በንጉሥና በሕዝቡም ዘንድ መወደድን በመከበርንና በማለሟልነትን አገኘ።
ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሥ አጼ ገብረ መስቀልንም ያሳንጽለት ቤተ ክርስቲያን ይጎበኝ፣ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዝሙርቱ ካህኑ ያሬድ ይጎበኘኝ ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀትን መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዝሙር ማትያስንና ዮሴፍን በተራራው ስር አሳ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታችን አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ደግሞ ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ በቤተ ክርስቲያን ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ አድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያን የሕንፃዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረም ተናገረ። ስለ ቃለ ዝማሬውም ከሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖት ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርትን ቃል የሰሙ ሁሉ ታላቅ ሹማምንቶች ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኮሳቱ እንደ አጠቃላይ ለዚያ ደግሞ በመስራቅ ደግሞ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም ደግሞ የመንፈሳዊ ዶክተርን ስልጣን ተሰጠው። ከሰው ወገን ደግሞ እያዘነ ወደሱ ሄዶ በደስታ ወደ ቤቱም ደግሞ ያልተመለሰ ማን ነው? እሱ ከሰው ወገን እያለቀሰ መጥቶ ለቅሶን በደስታ ለውጦ ያልተመለሰ ሰው ማን ነው? ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ደግሞ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና በትምህርቱ በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና ደግሞ መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወ ወይም ያለቀቀው ማን ነው? እሱ ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ደግሞ ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? እሱ የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በየጊዜው ትክክለኛውን አእምሮን ያላገኘ ማን ነው? እርሱ እንግዲህ የምስጋናውን ዜና ደግሞ ተአምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናንነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህን ታላቅ ተጋድሎ ለማድረግና በጎ ስራዎችን ደግሞ ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው ደግሞ በስተቀር ወደ እኔ ይመጣ ዘንድ ማን ችሎታ አይኖረውም ብሎ ተናግሯልና ይህ አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ደግሞ ተስቦ ይህን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውን ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን እስከ ዘላለሙ ድረስ አሜን።
የጻድቁ የአባታችን የአቡነ አረጋዊ በረከት በእኔና በእናንተ በሁላችን ይህን ድምፅ በምንሰማው ጸንቶ ለዘላለሙ ይኖር አሜን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ጸሎትና በረከቱ ከወዳጁ ከኔ ከኃጥኡና ከእናንተ ይህን ፕሮግራም ከምትሰሙ ጋር ጸንቶ ይኖርና የጻድቁ አባታችን የአቡነ አረጋዊ ያደረገው ተአምር ይሄ ነው። ጠባቂው የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገስታት የሰሩትን ሕግና ስርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ስጋዊ ፈቃዳቸውን ይፈጽሙ ዘንድ በልባቸው የጠፋ አእምሮ የሌላቸው ወይም ደግሞ የጎደላቸው መኳንንትና ጎበዛዝት በድፍረት ወደ ተራራዋ ይወጡ ዘንድ ወደዱ። ከዚህም ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራዊ ኃይል ከማድረግ አልታገሰም። ወደ ተራራው እንዳይወጡ በዘንዶ ጅራት ያሰራቸዋሉ። እሱ ለጥፋት ከላካቸው የአራዊት ድምፅ ፍራቻ የተነሳ ፈርተው ከገመዱ ስር ደግሞ ፈጥነው የሸሹም አሉ። መንፈሳዊ የተጋድሎ ደግሞ አርበኛ ክቡር አባታችን አረጋዊ ልጆች ወንድሞች ሆይ ደግሞ የአባታችሁ የአረጋዊ ጥበቡን ደግሞ ኃይል ተመልክታችሁ ደግሞ ቀድሞ ደግሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ ደግሞ በስተምስራቅ በኩል ገዳማትን ሲዞር ቆየ። በአቱን ደግሞ ደብረ ዳሞን ደግሞ እንደ በረድ ነጽታ ደግሞ በአዳባብ ደግሞ አጊጣ ደግሞ አሸብርቃ በሁለቱ ተራሮች መካከል ደግሞ እንደ ፀሐይ ስታበራ ደግሞ በተመለከታት ጊዜ ልቡ በፍቅሩ ደግሞ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ እንድትሆን ደግሞ ፈጣሪዋ እሷን ደግሞ ይሰጥ ዘንድ ደግሞ ለእግዚአብሔር የእጅ መንሻ ደግሞ ምስጋና አቀረበ። በዚህን ጊዜ እግዚአብሔር ልመናውን ደግሞ አሰበውና በታላቅ ዘንዶ ደግሞ ጅራት ከተራራው አናት ላይ ደግሞ ወጥቶ ይቀመጥ ዘንድ ደግሞ ፈቀደለት። ዘንዶ በጅራቱም ያወጣው ዘንድ ታዘዘለት። የዋህና ትሁት የሚሆን ደግሞ ክቡር አባታችን አረጋዊ ከረቂቃን ደግሞ ጠላቶች ወገን እንዳይፈራ ደግሞ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራው ላይ ደግሞ ወጣ። የደብሩንም ቦታ ደግሞ እንደ መላእክት በክንፍ ደግሞ የሚበሩ ድውይ የሚፈውሱ በብዙ 100 ሺህ ደግሞ የሚቆጠሩ ጻድቃን ታፈራ ዘንድ አዘዛት። ልጆችም ደግሞ ቅዱሳንም በሚሞቱበት ዕለት ደግሞ ሁሉም ደግሞ ብዙ ድንቅ ተአምራትን በተራራው ራስ ላይ ደግሞ ይደረጋል። ቀስተ ደመናው ደግሞ በሱ ላይ ደግሞ ይተከል ነበር። የክብር አባታችን ቅዱሳን ደግሞ ልጆቹም ጽኑ ችግር ደግሞ በገጠማቸው ጊዜ ደግሞ የተሰወረበትን ቦታ ደግሞ ታላቁም ታናሹም ፈጥነው ደግሞ ሄደው የተሰወረበትን ቦታ 3 ጊዜ ደግሞ የመዞር ደግሞ ልማድ ነበራቸው። ጌታችን ደግሞ በቅዱስ ወንጌል በር ምቱ ይከፈተላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲህ ደግሞ አባታችን ችግራቸውን ደግሞ ያቃልላቸዋልና ፈቃዳቸውን ይፈጽምላቸው እንጂ አያሳፍራቸውም። የክቡር አባታችን የአረጋዊ ጸሎትና በረከቱ የፈጣሪያቸው ቸርነት ወዳጅ ከኔና ከናንተ ከሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የደብረ ታቦር ምሳሌዋ ለምትሆን ሰላም እላለሁ። ለደብረ ዳሞ ደብረ በውስጧ ተገልጿልና ሚስጥረ መንግስት ቃል ኪዳንህ አረጋዊ ኃያለ መስተጋድል የመስቀል ጋሻን የተሸከምከ አባታችን ሆይ አድነን። በፍርድ ቀን ደግሞ በምንጠይቅበት ጊዜ እኛ ልጆች በቸለተኝነት ስናመናታ ከምታስፈራው የእሳት ባህር ውስጥ ደግሞ እንዳንጣል ቀርበህ አድነን። ሰላም እንልሃለን። ለደብረ ዳሞ ደብረ ለምትመሰል ደብረ ሲና በውስጧ የዘነመባት የመላእክት አስኬማ መና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛን ልጆችን አድነን። ስለ እናትህ ብለ ስለ እድና በስጋም ደግሞ በነፍስም ዓለም እንዳያገኘን ሙስና እስከ ዘላለሙ ድረስ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። የአምላክ በጎ ፍቃድ ይሁንልን፣ ይቅር ይበለን፣ ይዘከረን። እንዲህም ብለን ቅዱስ ልጁ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታውንም ደግሜ ደጋግሜ እያልኩኝ ይህን ድምጽ ምስል የምትከታተለው ሁላችሁንም በትህትና የምጠይቃችሁ ነገር ሼር እንድታረጉት ላይክ እንድታረጉት በጻድቁ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን መልክአ አቡነ አረጋዊን በስላሴ ስም አነባለሁ። ሰላምና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብጽ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ በአንደበት ያከናውን ልቦናዬንም ከሀኬት አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጸኑ ስምህ ሰላምታ የሚገባ ከቂም የራቀ ነብይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ደግሞ ጠላት በላይ ደግሞ በድፍረት በተነሳ ጊዜ የሳሚ መቅሰፍት ደግሞ በበቀል በላዩ ይውረድበት። ሰላም ለስዕርተ ርስከ ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን የተጎናጸፉ የራስህ ጸጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃይል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ ጠላት የራስ እንደ ዱር ደግሞ ሸምበቆ ይድቀቅ። አሜን። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ደግሞ ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምጽህ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብትከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ደግሞ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ ደግሞ አንበሳና ከይሲን ረገጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮቹህና ጉንጮች ምስጋና እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቢህንም ደግሞ ከወዲሁ ደግሞ ቅዱስ ገብረ ክርስቶስ ጋራ የተመገብከ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሐሲንና ደብረ ከርቤ አሳረገኝ፣ በታላቅ ማይበር ማዕበል ከፍ ከፍ ማድርገኝ። ሰላም ለአይናፊከ ዘወትር የማስተዋል ማዕዛን ለሚያሸትቱ የምንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር ደግሞ የገነንክ ደግሞ ጻድቁና አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነት ከደዌ ፈውሰኝ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነት ለተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘናት ዓለም ደግሞ በአማላጅነት ኃጢአትን የምታሳምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎደል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ ዕንቁና የልብ ጌጦች ደስ ለሚያሰኙ ጥርሶችህና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ ከክብር ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስ ጋራ ለተዋሄደ የከበረች ቃልህና ከወይንም ደግሞ ይልቅ የክርስቶስ ጣዕም ፍቅሩን ለቀመሱ ጉሮሮ ሰላምታ የሚገባ ትሩፍ ምግብ ነቢይ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያለ ያየውን ህቡ ደግሞ ሚስጥር የሚስጥራት እስከ ንገረኝ ግለጽልኝ። ሰላም ለክሳደከ የቅድስናን ሀብል ለአሰረ ክብር አንገትህና ከከበደ ቀንበር ደግሞ ለአነጸ ትከሻ ሰላምታ የሚገባ
በስተ ምስራቅ የተገኘህ ፀሐይ ጻድቁን አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ ደግሞ አብራ፣ በህሊናዬ ውስጥ ደግሞ ሰላምንና እርቅን ደግሞ አሳድርብኝ። ሰላም ለዘባነከ ከማህያዊ መንፈስ ቅዱስ ንጹሕ ክብሩን ከተቀበልከ በኋላ የቅድስና ፍጹም ካባን ደግሞ ከተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናዬን ተቀብለ ተካዜን ደግሞ የሚያስረሳ ደግሞ ሐዘንን የሚያረቅ ደስታን አድለኝ። ሰላም ለእንግዳከ የከበረ ደረትን በየጊዜው ላመሰግን በልቤ ሐሳብም ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ደግሞ ጻፍ። የጠላቶች መታሰቢያ ግን ከንቱ ይሁን ዘንድ አጥፋ። ሰላም ለአእዳዊከ በቀራንዮ እንደተተከለው ደግሞ የበረድ እድ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ደግሞ ከንቱ ሐሳብ ይመላለሳልና በደልን በአበዛም ደግሞ ምግባሬን ሳትመረምር ወደ ቅንንም ደግሞ መልካም ስር ደግሞ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ደግሞ ለጸና መከንጃና ሞገስ ኃይሉ ንዑድ ክቡር ለሆነ ክንድህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ሰማያዊ ክቡር ለተጠሩ ደግሞ ጻድቅና ጋራ ተላ ደስታን ደግሞ ባለበት በዚያ መንግስተ ሰማያት እንወር ዘንድ አማልደኝ። ሰላም ለእመታቲከ የዕጣን መስዋዕትን ያሳረጉ ዘንድ የከበረ ጽንሃ ማዕጠንትን ከቅዱስ የመሃል እጅህ ጋራ በአንድነት ለያዙ ዝክረ ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ኃይል ጻድቁ አማላጃችን አቡነ አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹህ አማላጅነት ጠብቀ ልብስን እኔንና አጎናጽፈኝ። ሰላም ለአጽብኢከ ከአስሩ ጣቶችህ ጋር ለተዋሕዶ የከበሩ ጣቶችህና በክርስቶስ ፍቅር ለተመላ ክቡር ከጎንህ ደግሞ ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራን የፀሐይ አባታችን አቡነ አረጋዊ ሆይ ደግሞ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክቡር ከጨረቃ ክብር ይልቅ ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክበት ደሞ ሆድህን ጥበብን የተሞላ ጽሩይ ወርቅ ልቦና ሰላምታ የሚገባ ጽፍህም እውነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ደግሞ ፈጣሪው ያገልጋይን ያዕቆብን ድውይህና እንደወደደለት ደግሞ በደል ደግሞ የሌለብኝ እኔ ወዳጅህን ደግሞ በአማላጅነት እርዳኝ። ሰላም ለኩላያቲከ ለከበሩ ኩላያትህን እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠው ደግሞ ውሳጣዊ ህሊና ደግሞ ሰላምታ የሚገባ በአማላጅነት ምእመናን የምትጠብቅ ትጉ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ ደግሞ በምግባር ደግሞ ደክም ያለውና ከነጣቂ ተኩላ ዲያብሎስ አፍ አድነህ ደግሞ ጠብቀኝ። ሰላም ለአማቲከ ከፍቅረ ተጋድሎ ደግሞ ብዛት የተነሳ እጅግ ጽኑ ስቃይን ደግሞ ታግሶ ለቻለ ደግሞ አንጀትህና እንደ እንቁ ለያጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ ደግሞ አንተን በመውደድ ልክ እንደ አንደበቴ ለስም ምስጋና ይዘምር ዘንድ እነሆ ፍቅር በህሊና የምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር ደግሞ የተጌጠ ራሶች ወርቅ ውስጥ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለት ነቢያት መልኩ ከክፉ የሞትን ዓይን ደግሞ ተሰውረሃልና የኬልቄዮ ልጅ የነቢይ ኤርሚያስ ወዳጅ የተመረጥክ ነህና። ንጹህ ሰላም ለሐቄከ ንጹህ መላእክት ደግሞ ስለ መታጠቂያ ፈንታም የትዕግስት ማሰሪያ ደግሞ ትጥቅ ደግሞ ለሆኑት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግስተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ያቀርብልሃል። ሰላም ለአቋያጽከም የቤቱ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛም እነሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ
ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌል ሐዋርያት የሾመ ሁሉን ከአስተማረ ቅዱስ ጳውሎስ ጋር አንድ የሆንክ ጴጥሮስ አንተ ነህና ሰላም ለአጋሪከ በሕግና ሥርዓት ስፍራ ከተረከዞችህ ጋር ለጸኑ ደግሞ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በላይም ደግሞ ካለ ማስተዋል ደግሞ የተነሳ አህያው ደግሞ እንደገሰጸው ደግሞ ክፉንና ተንኮል ደግሞ የተመለሱ ጠላቶችን ሁሉ አንተ ገስጽልኝ። ሰላም ለመከየድከ በፍቅር ቀንበር ደግሞ ፈጸመው የያዙ ይንጥ ዲያብሎስ ራሱን ደግሞ ይቀጠቅጡ ዘንድ ስልጣን የሰጠው እግዚአብሔር መንፈስ ቅዱስ ላጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ ጻድቁ አቡነ ተክለ ሃይማኖት አይላፍ ልጆች ደግሞ የእያንዳንዱ አንዳቸው ንዑድ ክቡር እያሉ ያመሰግኑሃል። ሰላም ለአጽዋ እግርከ የኃጢአት መከራ ጎዳና መሰናክል ደግሞ ፈጽሞ ካላሰናከላቸው ፍጥረቶች ጋር ደግሞ ለተዋሕዶ የእግርህ ደግሞ ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር ክቡር የሆንክ ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ደግሞ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናው ደግሞ የተወደደ አካለ ቆምህና ደግሞ በአበባ ደግሞ ቅድስት ተሸልሞ ደግሞ ለአጌጠ መልክ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎችን ደግሞ እንደሰጠሙ የምድረ በዳ ደግሞ አራዊትን የመሰሉ ጠላቶችን ከተወጋጅ ደግሞ የጠፋ ባህር ውስጥ ደግሞ አስጥማቸው። ሰላም ለታብኦትከ ሀበ እያምር መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ ወሰው መሰውረህ ደግሞ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክርልሃለሁና በየዘመኑ እኔን ደግሞ መጎብኘትን ደግሞ ችላ አትበል። ከመልክዕ ሞት አይሆንም በምልጃህ ደግሞ ሰውረኝ። ናሆ አቀረብኩ አማሃ መሐሌት ንሰቲተ የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክ ደግሞ ገናናነት ምስጋና እየሰጠው እነሆ ይህንን ደግሞ ትንሽ የእጄ ደግሞ መንሻ አቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለይ ለዘላለሙ አሜን። የጻድቁ አባታችን ቅዱስ አቡነ አረጋዊ አምላክ ወይ ደግሞ ከመከራ ስጋ ከመከራ ነፍስ ሁላችንም ይጠብቀን አሜን አሜን። ያቀረብነው ጸሎታችንን ልመናችን እግዚአብሔር ተቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ፍጹም ሰላሙን እግዚአብሔር ይመልስልን ዘንድ የቅዱሳኑ በረከት በሁላችን ላይ ያሳደር ዘንድ ልመናችን ከደመና በታች እንዳይወልብን ለታመሙት ታመው በሆስፒታል ታመው በቤታቸው ታምነው በጸበል ስፍራ ታመው ጠያቂ አጥተው በመንገድ የወደቁትና በስደት ዓለም ያሉትን ሁሉ እንዲፈውስልን የአምላክ በጎ ፍቃድ ይሁንልን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ድምጽ የምትሰሙ ሼር ላይክ በማድረግ ለምእመናን ታስተላልፉ ዘንድ በክርስቶስ ፍቅር ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 14 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚህ ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ፓኩሚስ አረፈ። ይህ ቅዱስ ከአባ ጰላሞን ዘንድ መነኮሰ። ሊያገለግለውም ደግሞ የምንኩስናውን በጎ ስራ ደግሞ እየሰራ ብዙ ዘመናት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመስራት ደግሞ መነኮሳትን
እንዲሰበስቡ አዘዘው። ከዚህም በኋላ ብዙዎች ሰዎች ደግሞ ሰብስበው በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው ደግሞ የሚያገኙትን በምግባቸው ደግሞ አንድነት እንዲሆን በጸሎት ጊዜ ደግሞ መብልም እንደሚሰሩት ደግሞ ስርዓት ሰራላቸው። እርሱ ደግሞ ከሁሉም በላይ ደግሞ አበምኔት ሆኖ ከበታቹም ደግሞ ከገዳማት ደግሞ ለእያንዳንዱ ደግሞ አበምኔት ሾመላቸው። ከሀገር እሷን ወሰን ደግሞ ከአተረፉ ከአኪሚም ደግሞ ከተናዱስ ደግሞ እስከ ላይ ደግሞ ግብጽ መጨረሻ ከደቡብም ከባህራውያን ደግሞ የተመሰቀለ ደግሞ መንገድ ደግሞ ድረስ ሁሉንም ደግሞ ገዳማት በመዞር ደግሞ ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴን ደግሞ በመካከላቸው ጥል እንዳይኖር ደግሞ ከልጆቹ ደግሞ ክህነትን ደግሞ እንዲሾሙ ኢያሱን አያሰናብቱም። ግን ለእያንዳንዱም ገዳም ደግሞ የሚቀደሱላቸው ደግሞ ቀሳውስት ከዓለም አደረገ። ሊቀ ጳጳስ ሐዋርያ አትናቴዎስ ወደ ላይ ግብጽ ደግሞ በወጣ ጊዜ ይህን ደግሞ አባት ፓኩሚስን ቅስና ደግሞ ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን ደግሞ የማይናወጽ ቤትን የሰራ ሆይ ከከንቱ ውዳሴ የራክ አንተ ብፁዕ ነህ፣ ልጆችንም ደግሞ ብፁዓን ናቸው ብሎሃል ደግሞ በሉት አባታቸውን ደግሞ አላቸው። አንድ ጊዜም ደግሞ ሲኦል ያይ ዘንድ ደግሞ ወደደ። እነሆ ደግሞ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንም ደግሞ ማደሪያ እንዲሁ ደግሞ በሲኦል ደግሞ የስቃይንም ደግሞ ቦታ አሳየው። ይህም አባት ደግሞ በአንድነት ማህበር ላይ ደግሞ እያጽናናቸውና ስርዓትንም ደግሞ እየሰራላቸው አበምኔት ሆኖ ደግሞ 40 ዓመት ኖረ። ከዚህ በኋላ በእርሱ ፈንታ ደግሞ ደቀ መዝሙሩን ደግሞ ቴዎድሮስን ደግሞ ሾመላቸው። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚህችም ቀን ደግሞ የምስር ገዢ በሆነ በቡላሚስ ደግሞ ዘመን የሀገር ፋርማ ደግሞ ሰማዕት የሆነ አባ ሲማኮስ ደግሞ አረፈ። ይህም ቅዱስ ቀጭን ደግሞ ልብሶችንና የከበሩ የሐር ልብሶችን የሚሰራ ሆነ። ወዳጆቹንም አሉት። እነሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ደግሞ ሊያሰቃይ ደግሞ መኮንን ቡላሚስ ደግሞ እንደ መጣ በሰማ ጊዜ ደግሞ ቅዱስ የዚህን ዓለም ክብር ደግሞ ንቀው አስከትለው ደግሞ እስክተው ድረስ ደግሞ ባልንጀሮቹን ደግሞ ይመክርና ያስተምራቸው ጀመረ። ከዚህ በኋላ ወዳጆቹን ተሰናብቷቸው ለሀገር ደግሞ ዲምራ ቅርብ ወደሆነ ወደ ሀገረ በክሩዝ ደግሞ ወጣ። መኮንኑም አንድ ሴት ደግሞ ሲያሰቃያት አገኘው። ወደ እሳት ምድጃም ደግሞ ጨምሯት በሰማዕትነት ሞተች። ኋላ ግን እሳቱ ቀዝቃዛ ሆነ። ይህም ቅዱስን ይህን ደግሞ ይመለከት ነበረ። ከዚህ በኋላ መኮንኑ ፊት ደግሞ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ደግሞ አሰቃየው። በዚያን ጊዜ ደግሞ እድሜው ደግሞ 20 ዓመት ነበረ። ሰቀሉት። ከመንኮራኩሩም ውስጥ ጨምረው አበራዩት። ደግሞ ከእርሱ ብዙ ደም ደግሞ ፈሰሰ። ወደ አንዲት እውርት ቤትም ደግሞ ሴትም ደሙ ደርሶ ነካት። ያን ጊዜ ደግሞ ድና አየች። ከዚያም ደግሞ በእንጨት ላይ ደግሞ ሰቀሉት። እርሱም ይራዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲህም ሁለተኛ ሶስትም እስከ 14 ሰይፎቹን ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ አንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነትን አክሊል ተቀበለ። ከወታደሮቹ ውስጥ ዲዳና ደንቆሮ ነበረ። የቅዱሳኑን ስጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ደግሞ ሀገር ምእመናን መጥተው የቅዱስ ሲማኮስን ስጋ ወሰዱ። የድሜራን የታይን ሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ደግሞ ፈርቶ ሸሸ። ከስጋውም ደግሞ ድንቆች ደግሞ ታላላቅ ተአምራት ለበሽተኞችም ፈውስ ሆነ። አረማውያን አይተው ደግሞ በጌታችን ኢየሱስ ክርስቶስ አምነው ተጠመቁ፣ በሰማዕትነት ሞቱ። ቁጥራቸው ደግሞ 1750 ሆነ፣ ወንዶችና ሴቶችም ወጣቶችንም። ከዚህ በኋላ የቅዱስ ሲማኮስን ስጋ ተሸክመው በርሙን ወደሚባል ሀገር በታላቅ ክብር ወሰዱ። የሀገሩ መኮንን ከራሱ መልካም ደግሞ ልብሶቹን አምጥቶ ገነዘው ውብ የሆነች ደግሞ ቤተ ክርስቲያን ሰርቶ ስጋውን ደግሞ በውስጡ አኖረ። ከእርሱም ድንቆች የሆኑ ብዙዎች ተአምራት ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛን ደግሞ በቅዱስ ሲማኮስ ደግሞ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያላሰት ያቀረብነውን ጸሎት ልመናችን እግዚአብሔር እንዲቀበለን የአምላክ በጎ ፈቃድ ይሁንልን። ይቅር ይበለን፣ ይዘከረን፣ ማይበራችን ያስፋልን። ለታመሙትን ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ከቅዱሳኑ በረከት ያሳትፈን፣ ኃጢአታችንን ይቅር ይበለን። በቅዱሳኑ ያደረ ጸጋ በሁላችን ላይ ይደር። እንዲህ ብለን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ምስል ድምጽ የምትሰሙ የቅዱሳን ዝክር ቤተሰቦች ሼር ላይክ ማድረጋችሁን እንዳትረሱ በክርስቶስ ፍቅር ጠይቃችኋለሁ። ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ። ያለ ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ። ዓለም የናቀችው የተዋረደውን፣ ቅን የጎደለበት ተስፋ የቆረጠውን ትቀበለዋለህ በብሩህ ገጽ አንተ። ስለ ኃጢአቱ ብዛት መቼ ተቆጥተህ። ያለ ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ። ከማኅፀን ጀምረህ ተሸክመኸናል፣ ደግሞም እስከ ሽበት ክንድህ መቼ ዝናል። የጠፋው አዳምን ወርድህ የፈለግከው፣ እረኛችን አንተ ፍቅርህ የብቻ ነው። ያለ ድካም ተሸክማለህ ያለ ድካም፣
ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ የዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው? ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን
ዋትስአፕ ቁጥሬ 0041 779 77 46 32 ደረሰኝ ጫችሁን እየለካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።